የውሸት ኑሮን የሚኖሩት አምነንና ብሌን ዛሬ መበሻሸቃቸውን ቀጥለውበታል። ይህም እንግዲህ አምነን ከብሌን ጋር የእውነት እንዳለና እንዲሁም ፍቅሩን እንደሚቀጥልም ብዙ ነገሮችን እያሳያት ይገኛል። እንዲሁም በተመሳሳይም ብሌንም ከባርኮት ጋር እውነተኛ ፍቅር እንዳላት አድርጋም የውሸት ኑሮን እየኖረች ትገኛለች። በዚህ መካከል ግን ብሌን ይበልጡኑ እየተቃጠለች ነው። ይኸውም እንግዲህ አምነንን ላጣው ነው የሜሪያ ሊሆን ነው በማለትም ብዙ ነገሮችን እያወጣችና እያወረደች ትገኛለች። ይባስ ብሎ እንግዲህ ሜሪያ በብሌን ላይ ተነስታባታለች ማለት ነው። ይህም ከአምነን ጋር መለያየቷ ሳይቀርም ዛሬ ደግሞ በአዲስ ነገር መጥታለች። ይህም በውሸት ጸንስሳ ማለት ነው። ብዙ ነገሮችንም ለማመሰቃቀል ሞክራለች። ይህም ከወይዘሮ ዛራ ጋር በማለያየትና እንዲሁም በቃ ወይዘሮ ዛራ ስለምታስብላትና ስለምታዝንላትም በቃ እሷን አርቄ ከዚህ ቤት ማውጣት አለብኝ በማለትና እንዲሁም ብሌንን ለማናደድም ተነስታባታለች። ብሌንም ቢሆን እያለቃቀሰች ነው ማለት ነው። ዛሬ ግን ብሌን በጣም ተሳስታለች። የፈለግሽውን አድርግ እንጂ እኔ ከየትኛውም ቢሆን በወይዘሮ ዛራ ጉዳይ እኔ ወደ ኋላ አልልም ማለት ነበረባት። ግን ይሄንን አላደረገችውም ማለት ነው። ቀጥታ ሜሪያ እንዳለቻትና እንዲሁም ይህን የማታደርግ ከሆነና እንዲሁም ከወይዘሮ ዛራ ጋር ያላትን ግንኙነት የማታቋረጥ ከሆነ ወይዘሮ ዛራን እንደምትጎዳት ነው የተናገረችው። በዚህ ማለት ግን ያው ለኸኝነት ስላያለባት ነው እንጂ እውነታውን ፍርጥ አድርጋ ለምንድን ነው እንደዚህ የምታደርገው በማለትም ሁሉንም ግልጽልጽ አድርጋ መናገር ነበረባት። ዛሬ ግን ለወይዘሮ ዛራ ብላም መስዋዕት እየከፈለች ትገኛለች። ወይዘሮ ዛራ የራቀችበትና እንዲሁም እሷን የሸሸችበት ምክንያትም ግራ ገብቷታል ማለት ነው። ከራስሽ ጋር ተሁኚ ተመለሺ እያለቻት ነውና ምንድነው ነግረውብኝ ነው እንደዚህ የሆነችበት ምክንያት የእውነት አይደለም፣ እውነት ልጅ ጠላች በማለትም እያዘነች ትገኛለች። እንግዲህ በሁለታቸው መካከል እናትና ልጅ መሆናቸው የሚገልጽ እስካሁን መረጃ ባይገኝም አሁን ላይ ብሌንና ወይዘሮ ዛራ እናትና ልጅ ናቸው። ወይዘሮ ዛራ ልጇን በመፈለግ ላይ ናት፣ እንዲሁም ደግሞ ብሌን እናቷን በመፈለግ ላይ ናት። ታዲያ የዚህ ጉዳይ ነገርም በአጭር ይቋጭ ነበር። ምክንያቱም ወይዘሮ ዛራና ብሌን በተገናኙ ቁጥርና እንዲሁም መረጃን በተለዋወጡ ቁጥር ብዙ ነገሮች ይለወጡ ነበረ። ዛሬ ግን እንግዲህ በመካከላቸው በመግባትም የፍቅር መቀስ በመሆንም ሜሪያ ለራሷ ስትልና አምነንን ለግሏ ለማድረግም እንግዲህ ቤተሰቡን እያበጣበጠችው ትገኛለች። በተለይም ደግሞ አሁን ላይም ወይዘሮ ዛራንና ባርኮትን እንዲሁም ደግሞ ወይዘሮ ዛራንና ብሌንን ለማለያየት የማታደርገው ነገር የላትም ማለት ነው። ለባርኮትም ወይዘሮ ዛራ ብሌንን አትቅረቢው ብላለች በማለትም እንግዲህ የውሸት ነገርን አቅርባለታለች ማለት ነው። ባርኮትም ይሄን ነገር እውነት መስሎትም ተቀብሎታል። ታዲያ ይሄንን በማስመልከትም እንግዲህ ብሌን ወይዘሮ ዛራን ርቃ ትገኛለች። ነገር ግን ከውስጧ ከአንጀቷም ነበር የምትወዳት ማለት ነው። እንዲሁም ለምንድን ነው እንደዚህ የሆነው ደግሞ ደስ ይበላቸው ተሳካላቸው እያለችም የውስጥ እንባዋን እያፈሰች ትገኛለች ማለት ነው። ታዲያ የዛሬው ክፍል እንዴት አያችሁት? ቤተሰብ ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንግዲህ በተወዳጁና እንዲሁም በአጓጊው ድራማ በድር ድራማ መጥቻለሁ። ዛሬ ደግሞ እንግዲህ በጣም በሚያናድድ ሁኔታ ብሌንና ወይዘሮ ዛራ በመለያየታቸውና እንዲሁም በመጣላታቸው እጅግ በጣም ያሳዝናል ማለት ነው። ምክንያቱም ለብሌን ያለቻት ወይዘሮ ዛራ ናት፣ እንዲሁም ለወይዘሮ ዛራ ደግሞ ብሌን ናት ያለቻት ማለት ነውና ከዚህ ድራማ ላይ በጣም ጋጦጥ የሆነች መጣችው ሜሪያ አሁን ላይ ከዚህ ከድራማው ብትወጣ አሪፍ ነው ባይነኝ እንደኔ ማለት ነው። ምክንያቱም ብሌንና አምነንም የተለያዩበት ምክንያቱም እሷ በመምጣቷና እንዲሁም በመካከላቸው በመግባቷ ነው ማለት ነው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ
እንግዲህ በሌላ በኩል ደግሞ ደስ በሚል ሁኔታ ወይዘሮ ዛራና ጎሽር ያው በአንድ ላይ ለመሆንም ድግስ ተደግሶ አሸሸ ገዳሜ እየተባለ ነበረ። በዚህ መሀል ግን ብሌንና አምነንም እንዲሁ በጥቅሻ በአይነ ጥቅሻ መበሻሸቃቸውንም አላቆሙም ማለት ነው። ታዲያ ወይዘሮ ዛራም ቢሆን በጣም ደስ ብሏታል። ነገር ግን ጓደኛዋ ያው ጎሽርን ስለምትወደውና ስለምታፈቅረው ለአንቺ ብዬ ህንብ ብዬ ነበረ፣ ነገር ግን አንቺ ከፈቀድሽ አገባለሁ በማለትም ፈቅዳና ወዳ ዛሬ እንግዲህ ጎሽር ሚስት ለመሆንም ዝግጁ ሆናለች ማለት ነው። እናም በጣም ደስ የሚል ሁኔታ ያለችው እንግዲህ ወይዘሮ ዛራ ጓደኛዋም ደግሞ ልበቀና ናት። ከዚህ ላይ እንግዲህ ያየነው ነገር እንግዲህ በጣም ሶሊያና በጣም ጎሽርን ትወደዋለች፣ ታፈቅረዋለች። ነገር ግን እሱ ካልወደደኝና ካላፈቀረኝ እኔ ብወደውም ምንም አይነት ትርጉም የለውም። ስለዚህ ለእኔ ብለሽ እሺ በይው በማለትም እህቷን አሳምናታለች ማለት ነው። እና የወይዘሮ ዛራና የሶሊያና ጓደኝነት በጣም ደስ ይላል፣ ያስቀናል ማለት ነው። በእውነታው ዓለምም እንደዚህ አይነት ጓደኞች እንዳሉ መርሳት የለብንም ማለት ነው። በተቃራኒው ግን ጓደኛ ለጓደኛ በጣም ሲጠቋቆርና እንዲሁም ሲነካከስ እናያለን። በሌላ በኩል አሁንም ባርኮት ለአምነን አልተኛለትም። ሁሉን ነገር ከማድረግም ወደ ኋላ አላለም። በዝግጅቱ እንኳን እንግዲህ በወይዘሮ ዛራ ዝግጅት አልተገኘም። እንደ ቤተሰብ የሚያስብና እንዲሁም ከቤተሰቡ ጋር የሆነ ተቀላቅያለሁ ቢልማ ኑሮ ያው ከደስታቸውም ተካፋይ ይሆን ነበረ። ነገር ግን ሌላ አላማ እና እንዲሁም የበቀል ጥንስስም ስላለበትም እሱን ተገን በማድረግም እንግዲህ ርቋቸው ነው የዋለው ማለት ነው። ታዲያ በመሀሉም ለብሌን እየደወለ ናፍቀሽኛል እያለም የውሸት ሽንገላንም እያቀረበላት ይገኛል። ብሌንም እንግዲህ ከውስጧና እንዲሁም ከአንጀቷም ስለማትወደውም እንግዲህ በጣም በሚያስጠላ ሁኔታ ኩርምት ብላለች። ከአምነን ያለው ስሜት ከባርኮት 5% እንኳን የለም ማለት ነው። ታዲያ አምነን ለማናደድና እንዲሁም ለማስቀናት ብላ የገባችበት ይመስላል። እንግዲህ ብሌን ከዚህ ላይ ተሳስታለች። እውነታው ግን ያለ ከአምነንና ከአምነን ብቻ ነው ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ ግን መንገዳችን የተለያየ ሆኗል። ከዚህ በኋላ እኔና አምነን መገናኘት የለብንም በማለትም ለወይዘሮ ዛራ ያስረዳቻት ትገኛለች። ወይዘሮ ዛራም ቢሆን ትክክል አልወሰናችሁም፣ በግራና በቀኝም ጥሩ ነገር አላደረጋችሁም። ስለዚህ ቆም ብላችሁ አስባችሁ ማሰብና ማምሰላሰል እንዲሁም ማስተዋል አለባችሁ፣ ማውራት አለባችሁ በማለትም የእናትነት ምክሯን የመከረቻትም ነበረ። ታዲያ ይሄ ሁሉ ሳይሳካና እንዲሁም ምክሯንም ተግባራዊ ሳታደርገው ተጣልታለች ማለት ነው። እናም የዛሬ የነበረ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።